ግን ምን እየሰራክ ነው ማለት ነው? እና የእህትክ በሽታ ወደ አንተ ተላለፈ። በጣም ነው የሚያሳዝነው። አንተ ወንድምክን ማዳን ግዴታ መብቱም አለክ። ግን የሄርሜላ ስራ ድርሻ ሩታ ቤት የመሄዱ ምክንያት ምንድን ነው? ምን ትሰራለች? ትዳሯን ያፈረሰች ሴት፣ ባሏን የቀማቻት ሴት፣ ዝሙተኛ፣ ሴሰኛ ሩታ ነፍሰ ጡር ሆና ያስለቀሰቻት ሴት። ይሄ ነገር በእህትክ ላይ የተደረገ ቢሆን አንተ እቤት እንድትመጣ እህትክ ቤት እንድትመጣ ትፈቅዳለህ ወይ ነው? ይሄ ላንተ ነው ጥያቄው ማለት ነው። እንግዲህ ውሽሚት ምን ጊዜ ደግሞ ሌላ ለማርገዝ አስቸኮለሽ? ጽንሱ ተጨናክፏል አላሉም እንዴ? አሉ። እርጉዝ አይደለሽም መጀመሪያም ግን አሉ ነው እንደምናየው። አህሉ ከሆነ እንግዲህ መቼም 80 ቀን 40 ቀን በእኛ ሃይማኖት እንደዛ ነው እኔም ማውቀውና ወንድ ጋር ሄዶ የመሳካት እንትን የለውም። ስርዓት ያዙ እንጂ። ግን በጣም የሚገርመኝ በሩታ ያሉ በዙሪያ ያሉ እንትን የሚሏት ሰዎች በሙሉ የአብርሃምንና የሩታን ትዳር ግንኙነት እንደማይፈልጉት በደንብ ጠንቅቃችሁ እወቁ ማለት ነው። ወንድሜ ታሟል ታልክ መብቱ አለክ። ግን ሀብሉ ይውለቅ ታልክ ለምን ሳታስወልቀው ታዲያ? እንግዲህ ተከትሎ መጥቷል። መናፈሻ እንሂድ ብለከዋል ማለት ነው። እሱም ከኤፍሬም ውጪ የትም አልሄድም አላወልቅም፣ ስጦታ ነው የተሰጠኝ እያለክ ነው ያለው ማለት ነው። እና ወደ ራሱ ይመለስ ከተባለ እናንተ ጋር እውነት ካለ ለምን ታዲያ በፖሊስ ይዛችሁ መታችሁ? እውነቱ ማጋ እንደሆነ ውሸቱ ማጋ እንዳለ ለምን አይጋለጥም ማለት ነው? እኛ አብርሃም አይዳን አይደለም። ሩታም እውነት አድርጋት ከሆነ እሷ ነች የምትጠየቅባት። ጥፋቷን እንነግራታለን። ማንም ጥፋት እየሰራ መተላለፍ አይቻልም። ግን ጊዜ ብትሰጧቸው ሁለቱ ቢረጋጉ፣ ወንድምህ ደህና ነው፣ ይበላል፣ ይጠጣል፣ ይወጣል። ምን ሆነ? ምን ነው ያኔ ሄርሜላ ሰዓት ያሰረችለት ጊዜ እንደዚህ ተጣድፋችሁ መታችሁ ከእጁ ላይ አላወለቃችሁት? ሄርሜላ ምን ብታረግባቸው ነው? በእውነት ቤተሰቡ ራሱ ማለት ነው። እና ሩታ ላይ ጥላቻ እንዲያስነሳ የተደረገበት ነገር ይሄ ለእኔ በጣም የጥያቄ ምልክት ሆኖብኛል። በእውነት ሩታ ፈጣሪ ይጠብቅሽ፣ ፈጣሪ ይጠብቅሽ ማለት ነው። እና በእውነት ብዙ ቻሌንጆችን እያሳለፍሽ ነው። እነሱ ታደረጉት ድርጊት በስተጀርባ ካሜራ ፊት ሩታ ጋር እያስመሰላችሁ፣ ከካሜራ ጀርባ ግን እሷን ነበረ ትዳሯ እንዲፈርስ ትገፋፉ፣ ትዳሯ እንዲፈርስ ሌላ ሰው በህይወቷ እንዲገባ ስታረጉ የነበረውና እውነት በእናንተ ሴራ እኮ ነው፣ በእናንተ በምታረጉት ተንኮል ነው ሩታ ልትቀየር የቻለችው ነው። አሁን የዚህኛውን ገጸ ባህሪ ያመጣችው ማንም ቢሆን በመብቱ ሲመጡበት ያደርጋል። ማንም እኔም ብሆን ማለት ነው። ማንም ጻድቅ የለም እዚህ ምድር ላይ እውነቱን ስነግራችሁ። በራሳችሁ ላይ ሲደርስ ማለት ነው ከባድ ውሳኔ ትወስናላችሁ። እንደውም እኮ እሷ ምንም አላረገችም። እየሄደችበት ያለችው ርቀት አንድና አንድ ባሏን ለመመለስ ብቻ ነው እንጂ ወይ ውሽማ የተባለችው ላይ አድርጋባት አላሳበደቻት። ምንም ያረገቻት ነገር የለም። እሷን በእውነት እንደው አርጋለች ቢባል እኔም ማረገው ባሌ ላይ ሳይሆን እሷ ላይ ነበር ይሄ ነገር ቢፈጠር ማለት ነው በእውነት። እና እንዴት ናችሁልኝ? ሰላማችሁ ይብዛልኝ ውድ ቤተሰቦቼ። እኔ በጣም ሰላም ነኝ። ሀገራችን ኢትዮጵያን ሰላሟን ያብዛልኝ እያልኩኝ እንግዲህ በመላ ዓለም ያላችሁ የሩታዬም እህቶች ኢትዮጵያንም ኤርትራያንም ማለት ነው ፍቅር ሰላሙን ይስጣችሁ እላለሁኝ። የሰሞኑን ውዝግብ እንዴት እያያችሁት ነው? አሁን ላይ የእህትየዋ እብደት ሳይበቃ እንግዲህ ወንድምየው ተጋብቶበታል ማለት ነው። እና እኛ ዴቭን የምንወደው ነገሮችን ማስተዋል የሚችል ወንድም፣ ረጋ ያለ ምንም ነገር እንትን ሲል የማይሞቀው የማይበርደው እንደሆንክ ነው የምናውቀው። በጣም አስተዋይ በእውነት እና እንዳከበርንክ ተከበር እንዳከበርንክ ማለት ነው። እውነቴን ነው። ወንድምክን ለምን አዳንክ አልልም። ወንድምክን የማዳን ሙሉ መብት አለክ። የእናትክ ልጅ ነው እንዳልከውም ታሟል
ታልክ የሚጎዳው እናንተን ነው። እኛ ወይ ኮሜንተሮችን፣ እኛ ተሳዳቢዎችን አጸያፊ ኮሜንት የምንጽፈውን ላይጎዳን ይችላል። ለአንድ ቀን ነው ብለን ያው ከንፈራችን የምንመጣው ስለ እውነት ከሆነ ማለት ነው። ግን የከፋ ነገር አላየንበትም። አብርሃም ከመጀመሪያው ቀን በጣም እያወራ ነው፣ ደህና ነው። ሲጀመር እኮ አብርሃም መጀመሪያም ፉዞ ነገር ነው እንዳያችሁት ማለት ነው። እና እንደዚህ የሚንከወከው ምናምን አይደለም፣ ረጋ ያለ ወንድ ነው በነገራችን ማለት ነው። እንዲህ ቶሎ ለወሬ እንትን የሚል ልጅም አይደለም ከመጀመሪያው ቪዲዮ ማለት ነው። ሶ አሁን እንግዲህ መኪና ሰው ነው የሚነዳለት፣ ወንድሙ ነው የሚነዳለት፣ እሱ አይነዳም ተብሏል። ያው አልችል ብሎ ሳይሆን እንግዲህ ይረጋጋ ተብሎ ሊሆን ይችላል። አንተ ሩታ ቤት ስትመጣ ቤቱን ታውቀዋለህ። ሩታ ቤት ጎትታ ያመጣችህ ሄርሜላ ናት እንጂ አሁንም ቢሆን ለአብርሃም አዝነክ አልመጣክም። እውነቱን ስነግርህ ማለት ነው። እኔ የተሰማኝን ስሜት ነው በተለቀቀው ቪዲዮ ላይ የምንሰራውና ሁላችሁም የራሳችሁ የየግላችሁ ሀሳብ አስተያየት ይኖራል። አንድ አይደለም። ለአብርሃም ብታስብ እህትህ ከመምጣቷ በፊት ትመጣ ነበረ። እህትህ ከመምጣቷ በፊት እሺ፣ አብርሃም ላይ እንደዚህ ተሯሩጣችሁ መጣችሁ። መቼም እዛ ጋ ውሽሚት እርጉዝ ነኝ ብላ ስትሸውዳችሁ የነበረና ማን ነው ጽንሱ ተጨናገፈ ተብሎ ሆስፒታል ተኛይ ሲባል ምን ነው ካሜራ ላይ አላየናችሁም? እዛ ጋ ለምን አላየናችሁም? ለምን እዛ ጋ ሄርሜላ ጋ ሄዳችሁ ወከባ አልፈጠራችሁም? እውነት ተጨናክፎብሽ ነው ወይ? ምን ሆነሽ ነው? እርጉዝ ነበርሽ ወይ? ይሄ ጥያቄ ለምን አልመጣም? ሩታ ጋ ብቻ ከምትሮጡ ለምን እዛ ጋ አልሄዳችሁ? ማናትቺ ሄርሜላ ጋ ለምን ሳትሄዱ? እውነት እናንተ እውነት ትክክል ለአብርሃም አስባችሁ ለሄርሜላም አስባችሁ ከሆነ ማለት ነው እና ለምን ሄዳችሁ አልጠየቃችኋትም? ቪዲዮ ላይም ቡዜንም አላየንም። ስለ እሷ ጭራሽ የሰራችሁ ቪዲዮ የለም ጭራሽ ማለት ነው። የታ ልጅ ሰራችሁ? ይሄን ሰሞን አብርሃም ወደ ሩታ ከተመለሰ ጀምሮ ቡዜ ስለ ሄርሜላ የሰራችውን ቪዲዮ አምጡ አለ በሉኝ። እውነቴን ነው። ሊንኩን ኮሜንት ስር አስቀምጡ አለ በሉኝ። አለ በሉኝ። የለም። ለምንድን ነው ስለ እሷ የሆነ ነገር የማትለው? እዛ ራሷን ስታ ወድቃለች ሲባል እንኳን ለምን ሄደሽ ይሄ ሁሉ በሩታ ሰበብ ነው የወደቀችው ብለሽ እንኳን አልሰራሽም እኮ ገብቶሻል። አንቺ ግን አንድና አንድ ጥላቻሽን እያሳየሽ የነበረው ከሩታ ጋር ነው። ዴቭም አሁን ጎትታ ያመጣችው ሄርሜላ ናት። ቡዜ አልችል ስትል ሄርሜላ ዴቭን ጎትታ አመጣች ማለት ነው። እዛ ጋር የሄርሜላ ስራ ድርሻ ምንድን ነው? አብርሽ ላይ ባሏ ነው፣ የልጇ አባት ነው። በ80 ነው የተዳረችው። ሽማግሌ ልካችሁ ቤተሰብ አስተዋውቃችሁ ነበር ወይ? ምንድን ነበር እስቲ የእሷ የስራ ድርሻ ያልገባኝ? እንደኔ ግራ ገብቷችሁ ከሆነ ነው የምላችሁና ለምንድን ነው የምትመጣው? የንቀታችሁ ንቀት የምታሳዩት እንግዲህ እዛ ቤት ውስጥ እቤቷ ውስጥ ጭራሽ ውሽማዋን እያስከተላችሁ ትመጡ ጀመር። የንቀታችሁ ንቀት ማለት ነው። ሩታ ታዲያ ለምን አትቀየረም? ይሄንኛውን ገጸ ባህሪ ለምን አታመጣ? ማንኛችንም ቢሆን እኔም ብሆን ነው የምላችሁ፣ ጻድቅ የለም እዚህ ምድር ላይ ሁላችንም ኃጢአተኞች እስከሆን ድረስ እኔም ብሆን ይሄንን ሩታ ያደረገችውን አደርገዋለሁ። ለምን ማንኛውም ሴት ትዳሯ እንዲፈርስ አትፈልግም። ቁም ነገር ስነግራችሁ ማንኛውም ብዙ ትጋፈጣላችሁ፣ ብዙ ትችላላችሁ። ይሄን የሚያስደርጋችሁ ደግሞ ምንድን ነው? የልጃችሁ ጉዳይ ነው። ልጃችሁ ገና ሕፃን ነው። በእውነት ይሄ ልዑል ሲወለድ ገና ማለት ነው ገና እናት ሆድ ሩታ ሆድ ውስጥ እያለ ሩታ ደስታ ላይ አልነበረችም። ሁሌም ለቅሶ ነበረ ስንመለከት የነበረውና ያኔ ስታሰቃያት የነበረች ሴት አሁን ላይ
ሩታ ሰላሜን አገኘው ብላ ቤቷ ውስጥ ስብስብ ብላ ደግሞ ስትቀመጥ እሷን እየጎተታችሁ እቤት ድረስ ይዛችሁ ነው የጀመራችሁ። ይሄ እኮ ነውር ነው፣ በእውነት ነውር ነው እንዴ! የሁለቱ ትዳር አሁን አንድ ጋር መመለስ ለእናንተ የራስ ምታት የሆነበት ምንድን ነው? ይሄንን ሴራ የምትሰራው እህትየዋ ናት፣ ቡዜ ናት እንጂ ዴቭ ይሄንን ጉዳይ እኔ እንጃ እሷን ጎትቶ አይሄድም። ይሄን ሴራ ያቀናበረችው የእህትየዋ ሴራ ነው። አቀናብራ ሄርሜላን ይዞ እንዲሄድ፣ ምናልባት ሄርሜላ እዛ ቤት ተሄደች ሊያስታውሳት ይችላል። የድሮው ትውስታው ምን ልጁ እኮ ራሱን አልሳተም። በነገራችን እንዴ የአይምሮ ህመምተኛ እኮ አልሆነም። አብርሃም እያስታወሰ ነው። የነገሩትን ነው የሚለው የምትሉት የነገሩትንም ይሁን ያልነገሩትንም ይሁን በቃ አልፈልግም ታለ በግድ ነው ወይ? ተውት እስኪ ለራሱ ጊዜ ምርጫውን ስጡት። መቼም ወንድሙ እዛ ጋር እያለ አብርሃም ላይ የከፋ ነገር ሩታ አታደርግም እንዴ። ለልጇም ስትል ወንድ ልጅ ነው ያላት። ነገ በራሷ ላይ ይደርሳል። ነገ በልጇ ላይ ስለሚደርስ የከፋ ነገር አታረግም። የከፋ ነገር እንኳን ላርግ ብትል ኤፍሬም እኮ እዛ ጋር አለ ማለት ነው። ይሄንን እነሱ አደረጉ ከተባለ ኤፍሬም ያውቃል። ገብቷቸዋል። መቼም ጉዳት የሌለው ነገር ነው። እኔ ማረጋቸውን ፈጣሪ ወቀው፣ እሱን አናውቅም። አረገ ተደርጎበት ነው እንደፈዘዘው ስትሉ ነው ያየ ነው ማለት ነው። እና ይሄን ስላላችሁ ደግሞ ሄርሜላ ሰዓት ስታስርበትም አፍዛው ነው ማለት ነው። ያኔ እኮ ነበረ። እውነቴን ነው። ይሄ አሁን ላይ ስንመለከተው እያዳላችሁ እንደሆነ በጣም እየተመለከትኩ ነው። ሩታን እየጨቆናችሁ፣ ሩታን አንገት እያስደፋችሁ፣ የሩታን ስም እያጠፋችሁ፣ የዛችኛዋ ስም ገኖ እንዲወጣ አስባችሁታል? ያችኛዋ ጨዋ እንደሆነች አብርሃም በፍቅር እንደቀረበችው ከብዙ ነገር እንዳዳነችው ነው አሁን ላይ እኔ ስረዳ እያረጋችሁት ያላችሁት አክት። ይሄ ሴራ ደግሞ የቡዜና የአሁኑ ዴቭም ተቀላቅሎበታል በዚህ ጉዳይ ማለት ነው። በእውነት እንዴ ባትንቋትማ ቤት ድረስ ጎትተህ አትመጣም። የንቀትክ ንቀት ነው እንጂ የንቀትክ ንቀት ማለት ነው። ምን ታመጣለች? ተፋተዋል። ተንግዲህ አብርሃም ከእሷ ጋር አልሆንም ብሎኛል። እልህ ይዞት ይሆናል እንደዛ ያለው ያኔ ያለክን ሰዎች እኮ ነን። ሀሳባችንን እኮ በቀን ስንት ጊዜ ነው የምንቀይረው? በእውነት በ24 ሰዓት ውስጥ እኮ እኛ 1 ሚሊዮን ሀሳብ እንደምንቀይር ታውቃላችሁ? ሰው ነና፣ ሰው ነን። እንደኔ ከሆነ እንደዛ ነው። ማንም ደግሞ ሲናደድ አልፈልግህም አልፈልግሽም እንባባላለን። ይሄ እኮ በአብርሃም የተጀመረ አይደለም ወይ በሩታ ማለት ነው። ያኔ እልህ ውስጥ ስለነበረች ፍቺ መርጠዋል። አዎ ስለዚህ የተፋታ ሰው መልሶ አይታረቅም፣ ወደ ትዳሩ አይመለስም የሚል የወጣ ህግ የትኛውም ዓለም ላይ አላየሁም። በዚህ ልክ ማለት ነው። ቢያንስ እኔ እኮ ስትገቡ እዛ ቤቱ ስትሄዱ ውሽሚትም የምትባለው ሄርሜላም የአብርሃምን ልጅ ወዳለው የምትለው እስቲ ዴቭም የወንድሜ ልጅ ነው ታልክ። ቡዜንማ ተዋት አይተናል። ልጄ የት ነው ብላ ልጁ የት ነው ብላ እንኳን ህፃኑን ያላቀፈች ማለት ነው። እና ዴቭም እንደዛው ልዑል የት ነው ናፍቆኛል ብሎ ልጁን ከማቀፍ የአንገቱን ሀብል ልበጥስ፣ እሱም በጥሱ አትበጥሱ የራሳችሁ ጉዳይ ነው። ተደረገ አልተደረገ ሩታ ማርጋት ሆነ እውነቱ ከወጣ እውነቴን የእሷንም ጥፋት እንናገራለን። ግን አሁን ላይ ምንም ያየነው ነገር የለም። ተጎጂዋ እሷ ስለሆነች እኛ ለእሷ ነው የምንጮኸው፣ ሌላ አይደለም። ለሄርሜላም እኔ ይሄ የገባችበት አመጣጧ ነው እንጂ የሚያስጠላው ሌላ ሴት ናት እኮ። እሷ ላይም የከፋ ነገር እንዲደርስ አንፈልግም። ግን ምንድን ነው ራሷን ከዚህ ነገር ውስጥ እንድታርቅ ርቀቷን እንድጠብቅ ባለትዳር ወንድ ላይ መንጠልጠል እንደሌለባት ጥፋት እንደሆነ ኃጢአት እንደሆነ ይሄ ትውልድንም ሀገርንም እንደሚያጠፋ
ነው እንጂ እንትን እያልን ያለ ነው። ሴት ናት እኮ ለምን እኔም ሴት ልጅ አለኝ። ስለዚህ ሩታን ጎርተሻል። ወደ አንቺ ቢመጣ ነገም ደግሞ ጥሎሽ ይሄዳል። እዚህ ጋር አሁን ላይ የጎዳሻት ልጅ ባሌም ብላ የልጇን አባት ሰብስባለች። ስለዚህ አንቺ ከህይወታቸው ውጪ፣ ዳግመኛ እንደዚህ አይነት ስህተት አትስሪ ነው እንጂ ሄርሜላም ሄርሜላ ናት። ሁሉም በሶሻል ሚዲያ ነው እኛ የምናውቃቸውና ጥላቻችን ዝሙትን አታስፋፉ ነው። ትውልድንም ያጠፋል፣ ሀገርንም ያጠፋል። እውነቴን ነው የምላችሁ። በእውነት ይሄ አሁን ለታዳጊው ትውልድ በጣም ነው የሚከብደው ማለት ነው። እና አይታችሁ ከሆነ ከዚህ ቀደም እሙና ሳም የሚባሉት ዩቱበሮችን አይታችሁ መተት ተደረገባት አሉ፣ ተለክፋ ነው አሉ፣ የወለደች ሰዓት በቃ ያልሰሩት ነገር የለም። ይሄ ሁሉ እንግዲህ ዩቱብ በደንብ እንዲከፍልና የሰው ቴንሽንን ለመሳብ ያልታመሙትን የመጀመሪያው ፍቅረኛ አረገባት፣ የመጀመሪያው አረገችባት፣ ደግሞ ዳነ የተባለ አሁን በቅርብ አስቡት፣ ወንድሟ ደግሞ ሞተ። እኔ እኮ በቃ የኢትዮጵያ ውስጥ አሁን እየተደረገ ያለው የዩቱበር ስራ ስለ ዝሙትና ዝሙት ብቻ ነው የሚሰሩት ማለት ነው። እና በጣም ነው የሚገርመኝ። የነ ናሂንም አይታችሁ ከሆነ ናሂና ሁብዬም በእውነት በብዛት በቃ በቤተ ክርስቲያን ተጋቡ የተባሉት ሁሉ አሁን ናሂና ሁብዬ በቤተ ክርስቲያን ነበር የተጋቡት። አስቡት። ናሂ ሄደ ተባለ፣ ፋፊና አርዲ የምትባለው መድኃኒት አርጋበት ሀብል ሰጠችው አሉ፣ አበደ። በቃ አሁን ላይ እንደዛ ነው። ፈጣሪ ብቻ ይጠብቃል። እውነት ይጠብቃችሁ። አብሶ በስደት ያላችሁ እህት ወንድሞቼ ትዳራችሁን ኢትዮጵያ ጥላችሁ የመጣችሁ እንደኔ ልጆቻችሁን ፈጣሪ ጠብቅልን። በእውነት ለምን የኛ እዚህም ሳይደላን እዛም ደግሞ ትዳራችን ላይ እንትን ሳይል በጣም ነው የምናዝነውና እንደውም ሩታ በዛው ታግሳ ታጋሽ ስለሆነች ጀግና ስለሆነች ነው። እኛ ደግሞ እውነቴን ነው ጉልበታችን ሁሉ ኃይላችን በአረብ ሀገር አልቋል። ከእንደዚህ አይነት ሴቶች ፈጣሪ ከባሎቻችሁ ላይ አይናቸውን ጨለማ ያርግላችሁ። በእውነት ነው የምላችሁና በጣም ከባድ ነው። ያው በትዳር አትፈተኑ ማለትን እወዳለሁኝ። ውድ ተመልካቾቼ እንግዲህ እናንተ የራሳችሁን አስተያየት መስጠት ትችላላችሁኝ። ኮሜንታችሁን አያለው። በዚሁ አጋጣሚ እንግዲህ ኮሜንት ላይ አስተያየት ለምትሰጡኝ በሙሉ ፈጣሪ ያክብራችሁ፣ እጃችሁን ቁርጥማት አይንካው ማለት ነው የምፈልገው። በእውነት እኔ ዴቭ እያናደደኝ ነው በአሁኑ ሰዓት ያለው። ምን እንደሆነ ታውቃላችሁ? ወንድሙን አዎ የማዳን ሙሉ መብት አለው፣ ወንድሙ ነው እዚህ ጋር ማለት ነው፣ የእናቱ ልጅ ነው። ግን የሄርሜላ ስራ ድርሻ ሩታ ቤት የመምጣት ምንድን ነው የምትሰራው? ለምንድን ነው አስከትሏት የሚመጣው? ሩታ በምትናገር ሰዓት አሁን ስለሷ አይደለም እሹ የምናወራው እያለ ነበር ማለት ነው። እና ትክክል ናት። ምን ትሰራለች? ይሄ ሁሉ ነገር ይሄን አዲስ ገጸ ባህሪ እንድታመጣ ያረገቻት እሷ ስለሆነች ማንም ክፉ ያረገበትን ሰው ሲያይ ሰላም አይሰማውም። ገብቷቸዋል። አሁን የአብርሃምና የሩታ ትዳር ወደ ትዳሩ መመለሱ ብዙ ወዳጅ ነን ያሉ ሰዎች ጠላት እየሆኑ አይታችኋል። ሩታ አይተሻል። እንግዲህ ማሰብ አያቅትም። ይሄ ነገር እውነት ይሄ ማን ነው የአንገቱ ሀብል ወልቆ እንደተባለው ሩታ በመተት አርጋበት አብርሃም ወደ ሄርሜላ ከተመለሰ ከባድ ችግር ነው የሚፈጠረው ብዬ ነው የማስበው። እና መጀመሪያም እንግዲህ ልጁ ወዶ አልሄደም። አሁን ላይ እናንተ እያረጋችሁ ያላችሁት ዴቭና ሙዜ አብርሃም ከሩታ ጋር እንዳይሆን በጣም እየጠራችሁ ነው። እዛ ጋር ታናሽ ወንድማችሁ ብዙ መስዋዕት እየከፈለ ወንድም ወደ ትዳሩ እንዲሄድ እንዲመለስ ዝሙትን እንዲተው ቢያደርግም ጭራሽ ገፍታችሁ ቤት ድረስ አመጣችኋት ማለት ነው። ይሄ ትልቅ ስህተት ነው፣ ትልቅ ስህተት ነው። በእውነት አሟችሁ ከሆነ መጀመሪያ እናንተ ታከሙ። ከዛም በኋላ
ታሟል ያላችሁትን ወንድማችሁን አሳክሙ። እኔ እንደዛ ነው የማውቀው በበኩሌ ማለት ነው። እና ብቻ ሩታ ፈጣሪ እርዳት፣ ፈጣሪ ካንቺ ጋር ይሁን። ጠላት ከግራ ከቀኝ እየበዛብሽ ነው። የዛሬ ቪዲዮ ይሄን ይመስላል። ላይክ ሰብስክራይብ